አሜን። እግዚአብሔር ያስተምረናል። ከምዕራፍ 13 እስከ 16 ቦታውን ብቻ ያዙትና እኔ ያወራው ሲሄድ ጥቅሱን ነግራችኋለሁ። እንጸልይ። የዘላለም አባትና አምላክ እግዚአብሔር ሆይ ስለዚህ ማለዳ እናመሰግንሃለን። ክብር ለስምህ ይሁን። እንደገና ደግሞ በፊት እንድንቀመጥ እንድናመልክህ ስለረዳህን ስላገዝከን እድሜ ስለጨመርክልን ምህረትህ በእኛ ላይ ስለበዛ እናመሰግንሃለን፣ እናከብርሃለን። ክብር ለስምህ ይሁን። ተናገረን እንሰማሃለን፣ ገስጸን እንሰማሃለን፣ ምከረን እንሰማሃለን፣ አጽናናን እንሰማሃለን። ሁሉ ላንተ ክብር ይሁን። እኛ ዝቅ እንላለን፣ አንተ ከፍ በል። በናዝሬቱ ጌታ በኢየሱስ ስም አሜን። እንዲህ በሚል ርዕስ አብረን የእግዚአብሔርን ቃል እንከፋፈላለን። ናዝራዊ ነህ በሚል ሐሳብ እንከፋፈላለን። ናዝራዊ ነህ። ቀደም እንዳልኳችሁ የመልእክት ክፍል ያለው መሳፍንት መጽሐፍ ምዕራፍ 13 እስከ 16 ያለውን ነው የምንመለከተው። ናዝራዊ ከሚለው ከቃሉ ትርጉም እንነሳና ወደ ክፍሎቹ እንሄዳለን። ናዝራዊ የሚለው የቃሉ ትርጉም የመጣው ናዝሂር ከሚለው የዕብራይስጥ ቃል ነው። ትርጉሙም የሚያመለክተው ናዝራዊነትን የመለየትን ስዕለት አመልካሽ ነው። ናዝራዊ ማለት የቃሉ ትርጉም የተለየ ወይም የተሰጠ ማለት ነው። ለአንድ ዓላማ የተለየ ለአንድ ዓላማ የተሰጠ ማለት ነው። አንድ እስራኤላዊ በህይወቱ ወይም በቤቱ ልዩ አገልግሎት ወይም የናዝራዊነትን አገልግሎት ሲፈቅድ የናዝራዊነትን ስዕለት ይሳላል። ይህ ማለት በስዕለቱ ወራት አንድ ናዝራዊ የሆነ ሰው ራሱን ለሶስት ህግጋት ያስገዛል። ናዝራዊ ማለት እንዳልኳችሁ የተለየ ወይም የተሰጠ ማለት ነው። ለአንድ ነገር የተለየ ለአንድ ነገር የተሰጠ ማለት ነው። ስለዚህ አንድ ሰው ናዝራዊ ከሆነ ለአንድ ነገር የተለየ ከሆነ የተሰጠ ከሆነ እነዚህን ሶስት ነገሮች ማድረግ አለበት። ከእግዚአብሔር ቃል በዘኍልቍ ምዕራፍ 6 ላይ ስንመለከት ሶስት ነገሮችን ማድረግ አለበት። የመጀመሪያው የሚያደርገው የመጀመሪያው ከወይንና ከወይን ውጤቶች መራቅ አለበት። ወይንና ከወይን ውጤቶች መራቅ አለበት። ዘኍልቍ 6 ምዕራፍ 6 ከቁጥር 1 ጀምሮ እስከ 4 ያለውን ላንብብ። እንደዚህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች ንገራቸው፣ ሰው ወይም ሴት ለእግዚአብሔር ራሱን የተለየ ያደርግ ዘንድ የናዝራዊነት ስዕለት ቢሳል ከወይን ጠጅና ከሚያሰክር መጠጥ ራሱን የተለየ ያድርግ። ከወይን ወይም ከሌላ ነገር የሚገኘውን ሆምጣጤ አይጠጣ፣ የወይንም ጭማቂ አይጠጣ፣ የወይን እሸት ወይም ዘቢብ አይብላ። ራሱን የተለየ ባደረገበት ወራት ሁሉ ከወይን የሆነውን ነገር ሁሉ ከውስጡ ፍሬ ጀምሮ እስከ ገፈፎው ድረስ ምን አይበል ይላል? አይብላ ይላል። ስለዚህ አንድ ሰው የናዝራዊነትን ስዕለት በህይወቱ ከተሳለ፣ አንድ ሰው ናዝራዊ ነው ከተባለ ወይን መንካት ምን አይደረግለትም? አይፈቀድለትም። ይሄንን የእግዚአብሔር ቃል ነው የሚለው። ሁለተኛው ደግሞ አንድ ናዝራዊ ሰው ከሚያጠብቃቸው ህጎች መካከል ሁለተኛው ጸጉሩን ያሳድጋል። ጸጉሩን መቆረጥ አይፈቀድለትም። እዚህ ቁጥር 5 ላይ እንደዚህ ይላል፣
ራሱን ለመለየት ስዕለት ባደረገበት ወራት ሁሉ በራሱ ላይ ምላጭ አይደርስም። ለእግዚአብሔር የተለየበት ወራት እስኪፈጸም ድረስ የተቀደሰ ይሆናል፣ የራሱም ጠጉር ያሳድጋል ይላል። ስለዚህ አንድ ናዝራዊ ሰው ወይም ለአንድ ዓላማ የተለየ ሰው የወይን ጠጅ አይፈቀድለትም፣ ጸጉሩን መላጨት ወይም ጸጉሩን መቆረጥ አይፈቀድለትም። ሶስተኛው ከሞቱ ነገሮች መራቅ አለበት። ቁጥር 6 ላይ እንደዚህ ይላል፣ ለእግዚአብሔር ራሱን የተለየ ባደረገበት ወራት ሁሉ ወደ ሬሳ አይቅረብ ይላል። ለአምላኩ ያደረገው ስዕለት በራሱ ላይ ነውና አባቱ ወይም እናቱ ወይም ወንድሙ ወይም እህቱ ሲሞቱ ሰውነቱን አርክስባቸው። ራሱን የተለየ ባደረገበት ወራት ሁሉ ለእግዚአብሔር ምን ያለ ነው ይላል? የተቀደሰ ነው ይላል። መቀደስ ማለት ለአንድ ነገር ምን ማለት ነው? መለየት ማለት ነው። የተቀደሰ ነው። አንድ ናዝራዊ በህይወት ዘመኑ ከተለየ ወይም ናዝራዊ ከተባለ ምን ማድረግ አይችልም? የሞተ ነገር መንካት አቤት አይችልም። የሞተ ነገር መንካት አይችልም። ወደ ሞተ ነገር መቅረብ አይችልም። ይሄ ምንን አመልካሽ ነው? ለራሱና ለሌሎች እግዚአብሔር የሚፈልገውን ቅድስና አመልካሽ ነው። በአጠቃላይ ዘኍልቍ ምዕራፍ 6 ከቁጥር 1 እስከ 21 ያለውን ክፍል ስትመለከቱ እኔ እንዲህ ብየዋለሁ። አንድ ለናዝራዊነት ወይም ነው ናዝራዊ ሆኖ ለተለየ ሰው የተሰጠ መተዳደሪያ ብየዋለሁ። የተሰጠ የእግዚአብሔር የቃሉ መመሪያ ብየዋለሁ። በመጽሐፍ ቅዱስ መዝገበ ቃላት ላይ ስንመለከት የናዝራዊ ስዕለት በሁለት ይከፈላል። አንድ ሰው የናዝራዊነት ስዕለትን በህይወቱ ሲያደርግ በሁለት ይከፈላል። የመጀመሪያው ያጭር ጊዜ የናዝራዊነት ስዕለት ሲባል፣ ሁለተኛው ደግሞ የህይወት ዘመን ተብሎ ይከፈላል። ይሄ ያጭር ጊዜ ናዝራዊነት የሚባለው ለ30 ቀን ወይም ደግሞ ለአንድ ወር ያክል የሚቆይ ስዕለት ነው። ቅድም ያነበብኩላችሁ ክፍል ላይ እነዚህን ለአንድ ወር ራሱን ከለየ እነዛን ነገሮች ማድረግ አይፈቀድለትም። ሁለተኛው ደግሞ የህይወት ዘመን ስዕለት ነው። ይህ የህይወት ዘመን ስዕለት ደግሞ ከማህፀን ጀምሮ እስከ ሞት ድረስ ያለውን የዕድሜ ክልል ያጠቃልላል። ለዚህ በመሳፍንት ምዕራፍ 13 ቁጥር 7 ላይ እንደዚህ የሚል ቃል አለ። እርሱም እንሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከናቱ ማህፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ይሆናል። የህይወት ዘመን ናዝራዊነት ይሄ ነው። ከማህፀን ጀምሮ እስከ ሞት ድረስ እስከሚሞትበት ቀን ድረስ ለእግዚአብሔር የተለየ ይሆናል። ስለዚህ የሳምሶንን ናዝራዊነት ስንመለከት የህይወት ዘመን ናዝራዊነት ነው። ከማህፀን ጀምሮ እስከ ምን ድረስ? እስከ ሞት ድረስ። በዚህ በመሳፍንት ምዕራፍ 13 ከቁጥር 2 ጀምሮ ስትመለከቱ ከዕለታት አንድ ቀን ማኑሄና ሚስቱ በራሳቸው ተግባር ተጠምደው እያሉ በቤታቸው ዋና ጥያቄ በሆነ የጸሎታቸው የመጀመሪያ ርዕስ በሆነ የህይወታቸው ተቀዳሚ ጥያቄ በሆነ በመንደሩ ሁሉ መጠቃቆሚያ በሆኑበት ጉዳያቸው በሆነ በሚብሰለሰሉበት ጉዳያቸው ላይ ከእግዚአብሔር ዘንድ ድምጽ መጣ። ልክ በሉቃስ ወንጌል ምዕራፍ 1 ከቁጥር 8 እስከ 13 ላይ ዘካርያስ የክህነት አገልግሎቱን ሊያገለግል ወደ ቤተ መቅደስ በገባ ጊዜ መልአኩ መጥቶ ዘካርያስ ሆይ ደስ ይበልህ፣ ጸሎት ምን ብሏል አለው? ተሰምቷል ብሎ እንዳለው ባልጠበቀበት ሰዓት፣ ባላሰበበት ሰዓት፣ እሱ በአገልግሎቱ ላይ ትኩረት ባደረገበት ሰዓት መልአኩ መጥቶ ዘካርያስን እንዳነጋገረው የማኑሄ ሚስት በራሷ ተግባር በተያዘችበት ሰዓት፣ በራሷ ተግባር
ውስጥ በነበረችበት ሰዓት የእግዚአብሔር መልአክ ወደ ማኑሄ ቤት መጣ። መልአኩ ወደ ማኑሄ ቤት ሲመጣ ያገኘው ሚስቱን ነው። ሚስቱን ካገኛት በኋላ መልአኩ ሲናገር ማኑሄና ሚስቱ ከሚያውቁት የህይወታቸው ታሪክ ጀምሮ መናገር ጀመረ። እንዲህ ሲል ምዕራፍ 13 ቁጥር 3 ላይ እንደዚህ ይላል፣ የእግዚአብሔር መልአክ ለሴቲቱ ተገልጦ እንዲህ አላት፣ አንቺ መካን ነሽ፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ። ኢየሱስ ጌታ ነው። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። መልአኩ ከምታውቀው ነገር ለማኑሄ ሚስት የተናገረበትን ምክንያት ስንመለከት ቀጥሎ የሚያወራት ነገር፣ ቀጥሎ የሚላት ነገር፣ ቀጥሎ መልአኩ የሚነግራት ነገር ከሰማይ እንደሆነ፣ እውነት እንደሆነ፣ የሚፈጸም እንደሆነ፣ የማይቀር እንደሆነ እርግጠኛ እንድትሆን መልአኩ ከምታውቀው ከህይወቷ ታሪክ በቤቷ ካለው ነገር በጸሎታ ርዕስ ላይ የመጀመሪያ ካደረገችው ነገር መናገር ጀመረ። ምን አላት? መካን ነሽ። አታውቀውም እንዴ? ማኑሄ ሚስት ታውቀዋለች። አብሯት እየኖረ ያለ ጉዳይ ነው። ልጅ የለሽም። አታውቀውም እንዴ? ታውቀዋለች። አብራት ለብዙ ዘመን ከሷ ጋር አብሮ የኖረ ጉዳይ ነው። መልአኩ ከምታውቀው ነገር መናገር ጀመረ። መልአኩ ያወራት ነገር ቅድም እንዳልኳችሁ ተስፋ የተቆረጠበት ጉዳይ ነው። የተዘጋ ፋይል ነው በነማኑሄ ቤት። ለብዙ ዓመት ጠብቀው ከመጠበቃቸው ብዛት የተነሳ የተውት ጉዳይ ነው። ሆኖም ግን ኢየሱስ ጌታ ነው። እስቲ በደንብ አሜን በሉ። ኢየሱስ ጌታ ነው። በዘገየው ጉዳያቸው ላይ፣ በመጠበቅ ባደከማቸው ጉዳያቸው ላይ የእግዚአብሔር ድምጽ መጣ። የእግዚአብሔር ድምጽ መጣ። የእግዚአብሔር ድምጽ መጣ። ዛሬ በዚህ ጉባኤ ትኖሩ ይሆን? እግዚአብሔርን በመጠበቅ የደከማችሁ ሰዎች በዚህ ጉባኤ ትኖሩ ይሆን? በተለያየ ጉዳይ፣ በተለያየ የህይወታችሁ አጀንዳ፣ የህይወታችሁ ሐሳብ እግዚአብሔር በዚህ ጉዳይ ቢመጣ ብላችሁ እግዚአብሔርን በመጠበቅ ላይ ያላችሁ ሰዎች ትኖሩ ይሆን? ዛሬ ለእናንተ መልእክት አለኝ። እግዚአብሔር ድምጹን ይልካል። እግዚአብሔር ድምጹን ይልካል። እግዚአብሔር ቃሉን ይልካል። የእግዚአብሔር ድምጽ ወደ ማኑሄ ቤት መጣ። ባልጠበቁት ሰዓት፣ ባላሰቡት ሰዓት ይመጣል ብለው ይቀየራል፣ ነገር ይቀየራል ብለው ባልጠበቁት ሰዓት የእግዚአብሔር ድምጽ ወደ ቤታቸው መጣ። ኢየሱስ ጌታ ነው። ዛሬ ባደከማችሁ ጉዳይ ላይ የእግዚአብሔር ድምጽ ይመጣል። ዛሬ ባደከማችሁ ጉዳይ ላይ፣ ግራ ባጋባችሁ ጉዳይ ላይ፣ እስከ መቼ ድረስ ከዚህ ጋር እቀጥላለሁ በምትሉበት ጉዳይ ላይ የእግዚአብሔር ድምጽ ይመጣል። መጽሐፍ ቅዱስ ሲናገር በመዝሙር 29 ላይ ስለ እግዚአብሔር ድምጽ ይናገራል። ኢየሱስ ጌታ ነው። ከ4 እስከ 9 እንደዚህ ይላል፣ የእግዚአብሔር ድምጽ በኃይል ነው ይላል። የእግዚአብሔር ድምጽ በታላቅ ክብር ነው ይላል። የእግዚአብሔር ድምጽ ዝግባን ምን ያደርጋል ይላል? እስቲ በደንብ በሉት። ዝግባን ምን ያደርጋል? ይሰብራል። ዝግባ ከእንጨቶች ሁሉ በጣም ጠንካራ እንጨት ነው። ምናልባት ሙቀት እያስቸገራችሁ ከሆነ መስኮቶችን ክፈቱ። አሁን ቅዝቃዜ የለም፣ ክፈቱ። ዝግባ በጣም ጠንካራ እንጨት ነው። የእግዚአብሔር ድምጽ ግን ዝግባን ምን ያደርጋል ይላል? ኢየሱስ ጌታ ነው። እግዚአብሔር የሊባኖስን ዝግባ ምን ያደርጋል? ይቀጠቅጣል። እንደ ጥጃ ሊባኖስን አንድ ቀንድ እንዳለው አውሬ ልጅ ሲዮሪዮንን ያዘልላቸዋል። የእግዚአብሔር ድምጽ የእሳቱን ነበልባል ይቆርጣል። አሜን። የማን ድምጽ? የእግዚአብሔር ድምጽ። የእግዚአብሔር ድምጽ ምድረ በዳውን ያናውጣል። ኢየሱስ ጌታ ነው። የእግዚአብሔር ድምጽ
የቃዴስን ምድረ በዳ ምን ያደርጋል ይላል? ያናውጣል። የእግዚአብሔር ድምጽ የዋላዎችን እግር ምን ያደርጋል ይላል? ያጠነክራል። ጫካውን ምን ያደርጋል ይላል? ይገልጣል። ኢየሱስ ጌታ ነው። ይሄ ድምጽ ነው ማኑሄ ቤት የመጣው። ነገር የሚለውጥ የእግዚአብሔር ድምጽ፣ ሁኔታን የሚቀይር የእግዚአብሔር ድምጽ፣ ያሉበትን ነገር የሚለውጥ የእግዚአብሔር ድምጽ ማኑሄ ቤት ገባ። ዛሬ እግዚአብሔር ድምጽ ወደ ቤታችሁ ይገባል። ዛሬ እግዚአብሔር ድምጽ ወደ ነገራችሁ ይገባል። ምንድነው ያስጨነቃችሁ ነገር? ምንድነው ያልተመለሰ ነገር? ምንድነው ጌታ ሆይ በዚህ ጉዳይ ላይ አትመጣም ወይ? በዚህ ነገር ላይ አትደርስም ወይ? አታይም ወይ የምትሉበት ጉዳይ ምንድነው? እግዚአብሔር ድምጹን ይልካል። እግዚአብሔር ድምጹን ይልካል። የከበዳችሁን ነገር የሚሰብር የእግዚአብሔር ድምጽ ይመጣል። ካቃታችሁ ነገር ውስጥ መዞ የሚያወጣ ጎትቶ የሚያወጣ የእግዚአብሔር ድምጽ ወደ ቤታችሁ ይመጣል። መልአኩ ይሄንን ለማኑሄ ሚስት ነግሯት ሲያበቃ ለብዙ ዘመን የተሸከመችውን ጥያቄ እግዚአብሔር እንደሚመልስላት የእግዚአብሔር ድምጽ በቤቷ ከተነገረ በኋላ መልአኩ ቀጥሎ ማውራት ጀመረ። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ብሎ ካላት በኋላ ቀጥሎ ደግሞ መናገር ጀመረ። ምን አለ? ከቁጥር 4 እስከ 5 እንደዚህ ይላል። አሁንም ተጠንቀቂ፣ የወይን ጠጅን የሚያሰክርም ነገር አትጠጪ፣ እርኩስም ነገር አትቢ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይደርስበትም። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ምን ያደርጋል ይላል? ይጀምራል። እግዚአብሔር በቤቷ ታሪክ ሊቀይር እንደመጣ ከነገራት በኋላ የመጣው ነገር ግን ጥንቃቄ እንደሚያስፈልገው፣ ልትጠነቀቅ እንደሚገባ፣ የመጣውን ነገር ምታስተናግደው እንዴት እንደሆነ እግዚአብሔር ምን ሰጣት? መመሪያን ሰጣት። ኢየሱስ ጌታ ነው። ከቁጥር 6 እስከ 13 እናንብበው። ምዕራፍ 13 እንዲህ ይላል። ከዛም ሴቲቱ ወደ ባሏ ሄዳ እንዲህ አለችው፣ የእግዚአብሔር ሰው ወደኔ መጣ። የእግዚአብሔር መልአክ የሚመስልና እጅግ የሚያስደነግጥ ነበር። ከየት እንደመጣ አልጠየቅኩትም፣ እርሱን ስሙን አልነገረኝም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ስለዚህ ከእንግዲህ ወዲያ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አትጠጪ፣ እርኩስ ነገር አትብይ። ልጁም ከናቱ ማህፀን ጀምሮ እስኪሞት ድረስ ናዝራዊ በመሆን ለእግዚአብሔር የተለየ ይሆናል ብሎኛል ካለች በኋላ እንደዚህ ይላል። ከዛም ማኑሄ ጌታ ሆይ፣ በቤታቸው የመጣው ነገር ለየት ያለ ነገር እንደሆነ ማኑሄ ገባው። ስለዚህ ሚስቱ በነገረችው ብቻ የሚሆነውን ነገር ለመቀበል ትንሽ ከበደው። ምክንያቱም እግዚአብሔር ወደ ቤታቸው ይዘው የመጣው ፕሮግራም ከበድ ያለ እንደሆነ ገባውና ማኑሄ እንደገና ተንበርክኮ እንደዚህ ያለ ይላል፣ ጌታ ሆይ የሚወለደው ልጅ እንዴት አድርገን ማሳደግ እንዳለብን እንዲያስተምረን ያ ወደኛ የላከው የእግዚአብሔር ሰው እንደገና እንዲመጣ ታደርግ ዘንድ ምን አደርጋለሁ አለ? እለምንሃለሁ። ይምጣ። ለሚስቴ የነገራት ልጅ ትወልጃለሽ ያላት፣ ልጁን ደግሞ በምትጸንስበት ጊዜ ይሄና ያንን አታድርግም ብሎ ያላት ያንን ሰው እንደገና ወደ ቤታችን ምን አድርጋለ? ላክ። ይሄ ምንን ያሳያል? በቤታቸው የመጣው የእግዚአብሔር ፕሮግራም ጠንከር ያለ እንደሆነ፣ በህይወታቸው የመጣው የእግዚአብሔር ፕሮግራም ጠንከር ያለ እንደሆነ ያሳያል። እንዲህ ይላል፣ እግዚአብሔርም የማኑሄን ጸሎት ሰማ። እግዚአብሔርም መልአኩ ሴቲቱ በእርሻ ውስጥ ሳለች ተገለጠላት። በዚህ ጊዜ ግን ባሏ ማኑሄ አብሯት አልነበረት። እርሷም ለባሏ ለመንገር ፈጥና በመሄድ ባለፈው ጊዜ የተገለጠልኝ ሰው ዛሬም ተገለጠልኝ አለችው። ማኑሄም ተነስቶ ሚስቱን ተከተላት። ሰውየው እንደደረሰም ከሚስቴ ጋር ተነጋግረ የነበርከው
አንተ ነህ ሲል ጠየቀው። እርሱም አዎ እኔ ነኝ አለው። ማኑሄም ያልከው በሚፈጸምበት ጊዜ ቅድም የጠየቀውን እግዚአብሔርን የጠየቀውን አስቡ። ሰውየውን ካገኘ በኋላ ደግሞ የጠየቀውን ነገር በደንብ አስምሩበት። ያልከው በሚፈጸምበት ጊዜ የልጁ ሕይወት የሚመራው እንዴት ነው? እኛስ ምን ማድረግ አለብን ሲል ጠየቀው ይላል። ናዝራዊነት ቀላል ነገር አይደለም። ናዝራዊነት እንደ ቀላል ምታይ ጉዳይ አይደለም። ያውም ሳምሶን ከናቱ ማህፀን ጀምሮ እስከት ድረስ እስኪ ሞት ድረስ ነው የህይወት ዘመን ናዝራዊ ተደርጎ ነው የተሰጣቸው። ስለዚህ በቤታቸው የመጣው ልጅ ብቻ አይደለም። በቤታቸው የመጣው ያ ሲጠብቁት የነበረ ሲጸልዩበት የነበረ እግዚአብሔር ፊት ለብዙ ጊዜ በጸሎት ያቀረቡት የዛ መልስ ብቻ አይደለም የመጣው። ልክ ሳሙኤል ለሐና እንደተሰጠ ሳሙኤል ለሐና ሲሰጥ እኮ ለሐና ብቻ ነው እንደ የመጣው። ያውም ሐና እኮ ጸሎቷን ስትቀይር ነው እግዚአብሔር ማህፀኗን የከፈተው። ስጠኝና እሰጥሃለሁ። ምክንያቱም እግዚአብሔር በጊዜው ሰው የሚፈልግበት ጊዜ ስለነበረ፣ መቅደሱ ከሥርዓት ውጪ ስለነበረ መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል አይገለጥም ነበር፣ ብርቅ ነበር፣ ራእይ ብርቅ ነበር ይላል። የእግዚአብሔር ቃል ብርቅ የሆነበት ጊዜ፣ መቅደሱ በስጋ የተሞላበት ጊዜ፣ መቅደሱ በሰውኛ የተሞላበት ጊዜ፣ እግዚአብሔር ከመቅደሱ የሸሸበት ጊዜ፣ ኢካቦድ አይደል ያለችው ስትወልድ ክብር ከእስራኤል ምን አደረገ? ለክብር የለቀቀበት ጊዜ፣ እግዚአብሔር በብርቱ ሰው በሚፈልግበት ጊዜ ሳሙኤል ተገኘ። ልክ እንደዛ ነው ማኑሄ ቤትም ሳምሶን ሲወለድ የነሱን ጥያቄ ብቻ ሊመልስ አይደለም። በዚህ ጊዜ ሳምሶን በሚወለድበት ጊዜ ፍልስጤማውያን እስራኤላውያኖችን የሚገዙበት ጊዜ የሚያስተዳድሩበት ጊዜ ስለነበር እግዚአብሔር ከነርሱ ጋር የሆነ ነገር ማድረግ ስለፈለገ ያንን ነገር ወደ ማኑሄ ቤት አመጣው። ስለዚህ ወደ ቤታቸው የመጣው ነገር ምን ይፈልጋል ማለት ነው? ጥንቃቄ ይፈልጋል። ይሄ ነገር ስለገባው ባሏ ሚስቱ የነገረችውን ብቻ ተቀብሎ አሜን ጌታ የተባረከ ይሁን ብሎ አልሄደም። ተንበረከከና እንደገና አምጣው አለ። እኔም ልስማ አለ። ጉዳዩ በደንብ ትኩረት የሚፈልግ ስለሆነ ይሄ የኛ ልጅ ብቻ ስላይደለ ለጉዳዩ ትኩረት እንድንሰጥ ለሷ የነገርከውን ለኔም ንገረኝ አለ። እግዚአብሔር የጠየቀውን ነገር ደስ የሚል ነገር ስለሆነ እግዚአብሔር መጣና እንደገና ላከ፣ ነገረው። ኢየሱስ ጌታ ነው። ያልከው በሚፈጸምበት ጊዜ የልጁ ስርዓት ምንድነው? እንዴት ነው የምናሳድገው? ከዛ ነግሪያታለሁ አለ። ሚስትህ የነገርኳትን ሁሉ ታድርግ። ቁጥር 13 ላይ እንደዛ ነው የሚለው፣ ሚስትህ የነገርኳትን ሁሉ ታድርግ። ከዛ ደስ ብሏቸው መስዋዕት ሲያቀርቡ ምን ሲሉ ምናምን መልአኩ ሄደ። በኋላ ላይ ነው መልአክ እንደሆነ አወቀና ባሏ ማኑሄ እንደዚህ አለ፣ በቃ ጠፋን አለ፣ ልንሞት ነው አለ። ሚስቱ ግን በጣም የምትገርም ሴት ናት። እንደዚህ አለችው፣ እግዚአብሔር ሊገድለን ቢፈልግ ኖሮ የሚቃጠለውን መስዋዕትና የእህል ቁርባኑን ከእጃችን ባልተቀበለን፣ ደግሞም ይህንን ነገር ሁሉ ባላሳየን፣ እንዲህ ያለውንም ነገር በዚህ ጊዜ ባልነገረን ነበር። እግዚአብሔር ሊያጠፋን ነው ሲላት በቃ መልአክ አይተናል፣ የሆነ ነገር ሆኗል፣ በቃ መሞታችን ነው ስል ኖ አለች። ከእጃችን ቁርባን ተቀብሏል እግዚአብሔር አለች። እንደገና ደግሞ ይሄንን ትልቅ አጀንዳ በዚህ ጊዜ መጥቶ ለምን የሚገለን ከሆነ የምንጠፋ ከሆነ
ይሄ በእኛ ህይወት ማይፈጸም ከሆነ እንዲህ አይነት ትልቅ አጀንዳ መጥቶ ለምን ይነግረናል አለች። ስለዚህ እግዚአብሔር ሊገለን ሳይሆን በህይወታችን ሊፈጽም ነግሮናል አለች። ዛሬ መልእክት አለኝ። ከእግዚአብሔር ሰምታችሁ የተቀመጣችሁ ሰዎች የሰማችሁት ነገርና አካሄዳችሁ ሆድና ጀርባ የሆነባችሁ እግዚአብሔር እንዲህ ብሎኛል እኔ ደግሞ እንደዚህ ነኝ መቼ ነው እዚህ ጋር የሚደረሰው ለምትሉ ይሄ በእውነት አሁን እግዚአብሔር የተናገረኝ ነገር ይፈጸማል ይሆናል ብላችሁ በጥርጣሬው ስላላችሁ መልእክት አለኝ። አዎ ይፈጸማል፣ አዎ ይሆናል። ምንም ያህል ነገሩ ቢከብድ፣ ምንም ያህል ትግል ቢኖር፣ ምንም ያህል የሆነ ነገር ቢኖር እግዚአብሔር እንደ ቃሉ ነው። እግዚአብሔር እንደ ቃሉ ነው። ምንድነው ያወራችሁ? ምንድነው ያወራሽ እህቴ? ምንድነው ያወራህ ወንድሜ? እግዚአብሔር እንደ ቃሉ ነው። ያለውን በህይወትህ ይፈጽማል። ያለውን በህይወትሽ ይፈጽማል። ኢየሱስ ለዘላለም ጌታ ነው። ይሄንን ካወራቸው በኋላ መጽሐፍ ምዕራፍ 13ን ስንጠቀልለው ሳምሶን በእግዚአብሔር ሐሳብ ወደዚህ ምድር እንደመጣ መጽሐፍ ቅዱስ ይናገራል። መጨረሻ ላይ ያለውን ቁጥር 24 ላይ እንደዚህ ይላል። ሴቲቱ ወንድ ልጅ ወለደች፣ ስሙንም ሳምሶን ብላ ጠራችው። ልጁ አደገ፣ እግዚአብሔርም ባረከው ይላል። ልጁ ምን ሆነ? ተወለደ፣ አደገ። እግዚአብሔር ቅድም ለሚስቱ የነገራት ለባሏ የነገረው ነገር ላይ አሁንም ትኩረት ያደርጋል። ያመጋገብ ስርዓት፣ ያበላል ስርዓት ጽንሱ በጣም ጥንቃቄ የሚፈልግ እንደሆነ አበክሮ ይናገራል። መልአኩ ለሚስቱ ነገራት፣ ሚስቱ ለባሏ ነገራት። እንደገና ባሉ ደግሞ ከመልአኩ ሰማ። እነዚህ ሶስት ለምንድነው የሆነው? ለምንድነው መልአኩ መጥቶ የነገረው ብቻ አይበቃም ወይ? ማኑ ሄዶ እንደገና ንገረን ብሎ ለምን አለ? እንደገና መልአኩ ደግሞ መጥቶ ለምን ነገረው? ለምንድነው እግዚአብሔር በሳምሶን መወለድ ላይ ደጋግሞ የተናገረው? ለምንድነው በሳምሶን መወለድ ላይ እግዚአብሔር ደጋግሞ ነገሮችን እያሰመረ እግዚአብሔር የተናገረው? ለምንድነው? እኔ ሁለት ነገር መጻፌን ሳጠና አግኝቻለሁ። አንደኛው ወደ ቤታቸው የመጣው የእግዚአብሔር አጀንዳ ምን ያህል ትኩረት ሊሰጠው እንደሚገባ ያመለክታል። ወደ ቤታቸው የመጣው የእግዚአብሔር አጀንዳ ምን ያህል ትኩረት ሊሰጠው እንደሚገባ ያመለክታል። ሁለተኛው ልዩ አገልግሎት በቤታቸው እንደመጣ የሚያሳይ ነው። ልዩ አገልግሎት ቅድም እንዳየነው በእስራኤል ዘንድ ልዩ አገልግሎት ሲኖር ሁለት አይነት ናዝራዊነት አለ ብያችኋለሁ። ያጭር ጊዜና የህይወት ዘመን ብያችኋለሁ። አሁን በነማኑሄ ቤት የመጣው የትኛው ናዝራዊነት ነው? የህይወት ዘመን ናዝራዊነት ነው። እነማኑሄ ቤት ናዝራዊነት የመጣው ከሰማይ ነው፣ ከየትም አይደለም። ልጁ ከተወለደ በኋላ ቅድም እንዳልኳችሁ እንዴት ሊያሳድጉት እንደሚገባ መመሪያን ከተቀበሉ በኋላ ልጁ ምን ሆነ ይላል? ተወለደ። ጠቅለል አድርገን ስንመለከተው እስካሁን ያወራነውን በአምስት ሐሳብ ልጠቅልለው። እግዚአብሔር መልእክተኛን ወደ ቤታቸው ላከ፣ የህይወታቸውን ጥያቄ መለሰ፣ የሚወለደው ልጅ የመለኮት አጀንዳ እንዳለበት ነገራቸው፣ የሚወለደው ልጅ እንዴት ማደግ እንዳለበት ነገራቸው፣ የሚያሳድጉበትን ስርዓት ማለት ነው። ከዛ ልጁ ምን ሆነ ይላል? ተወለደ። ልጁ ከተወለደ በኋላ ያሳለፈው ጊዜ እዚህ ጋር አልተጻፈም። ነገር ግን እግዚአብሔር ለቤተሰቦቹ ካወራው ነገር የተነሳ እግዚአብሔር ለቤተሰቦቹ ከተናገረው ነገር የተነሳ ተነስተን አንዳንድ ነገሮችን ማለት እንችላለን። ልጁን እንዴት እንዳሳደጉት ስንመለከት ናዝራዊነቱ በጥንቃቄ እንዲገባው በየዕለቱ እየነገሩት ያሳደጉት ይመስለኛል።
ምክንያቱም ጠንከር ያለ መመሪያ ከእግዚአብሔር ዘንድ ስለተሰጣቸው እርሱ ከሰፈሮች ልጆች ሁሉ የተለየ እንደሆነ እርሱ ከሰፈሩ ልጆች ሁሉ የተለየ እንደሆነ እየተነገረው ነው የገባው ያደገው። ለምሳሌ ትምህርት ቤት ሲሄድ ጓደኞቹ በ15 ቀን አንድ ጸጉራቸውን ይላጫሉ። የሱ ግን ያደገ ነው የሚሄደው። ይሄንን ጉዳይ አሁን እናቱን ሄዶ ለምንድነው ያቶ ከሌ ልጅ እንዲ ያደርጋል እኔሳ ብሎ ሲል የእናትየው መልስ አንድ ነው። አንተ ምንድነው ትለዋለች? ባገኘችው አጋጣሚ ሁሉ ናዝራዊነቱ ላይ ፎከስ እንዲያደርግ ምታወራው ስለ ናዝራዊነቱ ነው። ኢየሱስ ጌታ ነው። ሳምሶን እንደ ማንኛውም ሰው ያገኘውን መብላት እስቲ አይችልም በሉ። እስቲ በደንብ አይችልም በሉ። ሳምሶን እንደ ማንኛውም ሰው ያገኘውን መጠጣት አቤት አይችልም። ሳምሶን እንደ ማንኛውም ሰው ያገኘውን ማግባት አይችልም። ሳምሶን ምንድነው? ናዝራዊ ነው። በእንዲህ አይነት ጥንቃቄ ያደገው ሳምሶን ቁጥር 25 13-25 ላይ እንደዚህ ይላል። አደገ ይልና ቁጥር 24 ቁጥር 25 ላይ የእግዚአብሔር መንፈስ በጾርያና በኤሽታኦል መካከል ባለው በዳን ሰፈር ሳለ ምን ያደርገው ጀመር ይላል? ያነቃቃው ጀመር። ለተፈጠረለት ዓላማ እንዲጨክን በእርሱ ላይ ያለውን የእግዚአብሔርን አጀንዳ ሙሉ በሙሉ ተፈጻሚ የሚያደርግ የእግዚአብሔር መንፈስ በሳምሶን ላይ በዳን ሰፈር ምን ያደርገው ነበር? ያነቃቃው ጀመር ይላል። ሳምሶንን በዚህ ጊዜ የእግዚአብሔር መንፈስ መጥቶ በዳን ሰፈር ሊያነቃቃው መጀመሩ እኔ 3 ነገር ተመልክቻለሁ። የመጀመሪያው ከብዙ ነገር ተቆጥቦ እንደሌሎች እኩዮቹ መሆን የማይችል ሰው ሆኖ ያደገለት የእግዚአብሔር ዓላማ የሚፈጸምበት ጊዜ የቀረበ እንደሆነ አመልካች ነው። እግዚአብሔር የተናገረው ነገር በህይወቱ ሊፈጸም ጊዜው እንደቀረበ ምንድነው? አመልካች ነው። የእግዚአብሔር መንፈስ በዳን ሰፈር ሳምሶንን ማነቃቃት መጀመሩ። ሁለተኛው ደግሞ ወደ አዲስ የህይወት ልምምድ ውስጥ የሚገባበት ከትላንት ይልቅ የእግዚአብሔርን ድምጽ የእግዚአብሔርን መገኘት የሚለማመድበት ጊዜው እንደሆነ አመልካች ነው። ይሄ የእግዚአብሔር መንፈስ እሱን ማነቃቃት መጀመሩ። ሶስተኛው እግዚአብሔር ህዝቡን ከጠላት እጅ የሚያሳርፍበት ጊዜ እንደቀረበ ምንድነው? አመልካች ነው። ሳምሶን እንግዲህ ወደ ተለየ የህይወት ልምምድ ውስጥ እየገባ እያለ ሳምሶን ሳይወለድ በፊት እግዚአብሔር ያወራው የነበረው ነገር ሊፈጸም ሊያወራው የነበረው ነገር ሊሆን ጊዜው እየቀረበ እያለ ምዕራፍ 14 ቁጥር 1 እስከ 2 እንደዚህ ይላል። ሳምሶን ወደ ተምና ወረደ፣ በተምናም ከፍልስጤማውያን ልጆች አንዲት ሴት አየ። እንደተመለሰም አባቱንና እናቱን በተምና አንዲት ወጣት ፍልስጤማዊት አይቻለውና አሁኑኑ ምን አድርጉኝ አለ? አጋቡኝ። ለሳምሶን ይፈቀዳል እንዴ? ፍልስጤማዊ ማግባት ለሳምሶን ይፈቀዳል? እግዚአብሔር ሳምሶንን ወደ ተምና ሲልከው ፍልስጤማውያንን ነገር ለመፈለግ ቢሆንም ቅሉ ግን ሳምሶን እዚህ ጋር ያደረገውን ነገር እንዲያደርግ እግዚአብሔር ፍቃድ አይደለም። ለምን ብትሉኝ እግዚአብሔር እውነት ነው በሳምሶን በኩል ሆኖ ፍልስጤማውያኖችን ነገር መፈለግ የጀመረበት ሰዓት ነው። ሆኖም ግን ሳምሶን ወደ ተምና ወረደና ምን አደረገ? ልቡን አስረክቦ መጣ። አባቱና እናቱ ባቀረበው ሐሳብ በተናገረው ነገር ተቃውሞ አሰሙ።
እንዴት እንደዚህ ይሆናል? 3 እና 4 ላንብብ። አባቱና እናቱም ከዘመዶች ወይም ከሕዝባችን ሁሉ መካከል ላንተ የምትሆን ሴት መች ታጣችና ነው ወዳልተገረዙት ፍልስጤማውያን ሚስት ፍለጋ የሄድከው አሉት። ሳምሶንም አባቱን ልቤን የማረከች እርሷ ናትና እርሷን ምን አድርጉኝ አለ? አጋቡኝ አለ። ልቤን ምን አድርገዋለች? ማርካዋለች። ልቤ እዛ ቀርቷል አለ። መጽሐፍ ሲናገር በምሳሌ ምዕራፍ 4 ቁጥር 23 ላይ እንደዚህ ይላል፣ አጥብቀህ ልብህን ምን አድርግ አለ? ጠብቅ፣ የሕይወት መውጫ ከሱ ነውና። ሳምሶን የሕይወት መውጫውን የሆነውን ልቡን ወደ ተምና ወርዶ አስረክቦ ተመለሰ። ተምና ልብ የሚሰርቅ ነገር አለ። ተምና ሩጫን የሚገታ ነገር አለ። ተምና ሕይወት የሚያበላሽ ነገር አለ። ተምና በመንገድ የሚያስቀር ነገር አለ። ሕይወትን ዝብርቅርቁን የሚያወጣ ነገር አለ። ተምና የፊቱን ወደ ኋላ የኋላውን ወደፊት የሚያደርግ ነገር አለ። ስለዚህ ዛሬ አንድ ነገር ልበላችሁ፣ ልብ ይጠበቅ። ልብ ይጠበቅ። የሕይወት መውጫችሁን ጠብቁት። በደንብ አድርጋችሁ ጠብቁት። እስራኤላውያን ከነዓናውያንን ወይም ደግሞ ፍልስጤማውያንን እንዳገቡ አይፈቀድም። ዘዳግም 7 ከ1 እስከ 5 አንብቡት ቤታችሁ። ሳምሶን አትንካ የተባለውን አትድረስ ወደ ተባለው ሰፈር ወርዶ እግዚአብሔር በእርሱ ላይ ያስቀመጠውን ቅባት ለሚያንቅ ነገር ራሱን አሳልፎ መስጠት ጀመረ። ቀዳዳ ማበጀት መክፈት ጀመረ። ሳምሶን ለናዝራዊነት የማይመጥን ሰፈር ሄዶ መዋል ጀመረ። ሳምሶን ናዝራዊነቱን ለሚቀማ ነገር ቀዳዳ መክፈት ጀመረ። መሳፍንት ምዕራፍ 14 ከቁጥር 5 እስከ 9 ላንብበው። ሳምሶን ከእናቱና ከአባቱ ጋር ወደ ተምና ወረደ። በዚያም ከአንድ የወይን አትክልት ቦታ እንደደረሱ ድንገት አንድ የአንበሳ ደቦል እያገሳ መጣበት። በዚህ ጊዜ የእግዚአብሔር መንፈስ በኃይል ወረደበት። ስለዚህ የፍየል ጠቦት እንደሚገነጣጥል አንበሳውን ያለምንም መሳሪያ በባዶ እጁ ገነጣጠለው። ያደረገውን ግን ለእናቱና ለአባቱ አልነገራቸውም ነበር። ወደ ሴቲቱ ወረደ፣ ከእርሷም ጋር ተነጋገረ፣ እጅግም ወደዳት። ከጥቂት ቀን በኋላም ሊያገባት ተመለሰ። የአንበሳውንም በድን ለማየት ከመንገድ ምን አለ ይላል? ዘወር አለ ይላል። ከገደለ አይበቃም፣ እንደሞተ አረጋግጦ ገነጣጠለው ማለት እኮ ኦሬዲ እንደሞተ ምን ያደርግ አይቷል ማለት ነው። ስለዚህ ሳምሶን ተመልሶ ወደ ሞተው አንበሳ እስቲ ምንድነው የሆነው ነገር? ምን እየሆነ ነው ለማለት መምጣት ነበረበት። ከመንገድ ምን አደረገ ይላል? ዘወር አለ። ከመንገድ እኛ አንድ እንስሳ ሞቶ የተጣለ እንስሳ ከ3 ቀንና ከ4 ቀን በኋላ ምንድነው የሚሆነው? አንደኛ ይሸታል፣ ሁለተኛ ደግሞ በዛ በሞተው በበድኑ ላይ ምንድነው የሚገኘው? ምናውቀው እሱን ነው። ዘንብ ነው የሚገኘው። እውነት ነው። ግን እዚህ ጋር ተመልከቱ። የአንበሳውንም በድን ለማየት ከመንገድ ዘወር አለ። በበድንም ውስጥ የንብ መንጋ ሰፍሮ ተመለከተ ይላል። እንዴት በበድን ውስጥ ንብ ይሰፍራል? ከዛ ምን ይላል? ማርም ነበረበት ይላል።
መጽሐፍ ሲናገር እንደዚህ ይላል በእጁም ወስዶ አያችሁ በበድን ውስጥ የተቀመጠውን ማር ሲወስድ ሳምሶን ምን ነካ በድን ነካ የሞተ ነገር ነካ ለናዝራዊነት አንዱ ከተሰጠው መመሪያ አንዱ ምንድነው የሞተ ነገር አትንካ የሚል ስለዚህ ጠላት የሳምሶንን ናዝራዊነት ለመቀማት ሳምሶን በከፈተው ትንሽ ቀዳዳ ውስጥ ጠላት በሞተው አንበሳ ሆድ ውስጥ ማር አስቀምጦ ጠበቀው እሱም በእጁ ዝቆ እየበላ ሄደ መንገድ ለመንገድ እየበላ ሄደ ከወላጆቹም ጋር እንደተገናኘ ከማሩ ምን አደረጋቸው ይላል ሰጣቸው እነርሱም በሉ ነገር ግን ከየት እንዳመጣ አልነገራቸውም ምክንያቱም ያውቃሉ ማሩን ካንበሳው በድን ውስጥ ወስዶ ከሆነ እንደማያስበሉት ያውቃል በሞተው አንበሳ ሆድ ውስጥ የተገኘው ማር የተቀመጠው ማር የሚጣፍጥ ነገር ግን ናዝራዊነትን የሚያስጥል ነው በሞተው አንበሳ ሆድ ውስጥ የተገኘው ማር የሚጣፍጥ ነገር ግን ዘመንን የሚያበላሽ ማር ነው በሞተው አንበሳ ሆድ ውስጥ የተገኘው ማር የሚጣፍጥ አካሄድን የሚያበላሽ ማር ነው ከመንገድ ምን አለ ይላል ዘወር በሞተው አንበሳ ሆድ ውስጥ የተገኘው ማር የሚጣፍጥ ተልኮን በመንገድ የሚያስቀር ማር ነው በሞተው አንበሳ ሆድ ውስጥ የተገኘው ማር የሚጣፍጥ ቅባትን የሚያስጥል ማር ነው በሞተው አንበሳ ሆድ ውስጥ የተገኘው ማር የሚጣፍጥ በጠላት እጅ አሳልፎ የሚሰጥ ማር ነው በሞተው አንበሳ ሆድ ውስጥ የተገኘው ማር የሚጣፍጥ ገዳይ ማር ነው ዛሬም ጠላት ናዝራዊነታችንን ለመቀማት ለማስጣል በሞተ አንበሳ ሆድ ውስጥ ጠላት ያስቀመጠው ማር አለ ዛሬ እንቢ ማለት እግዚአብሔር ጸጋን ይስጠን እንቢ ለማለት እግዚአብሔር ይርዳ አለ ሊትራሊ የሞተ አንበሳ ላታገኙት ይችላልላችሁ አንበሳው በተለያየ መልክ ተቀይሮ ግን ውስጡ የሚጣፍጥ ህይወትን የሚቀማ ውስጡ የሚጣፍጥ በድን የሆነ ውስጡ የሚጣፍጥ ተልኮን የሚቀማ ውስጡ የሚጣፍጥ ከመንገድ የሚያስቀር ውስጡ የሚጣፍጥ ገዳይ አለ በእኛም ዘመን ዛሬ እንቢ ማለት እንድንችል እግዚአብሔር ጸጋውን ያብዛልን አሜን ጸጋውን ያብዛልን አሜን ጸጋውን ያብዛልን ሳምሶን በላዩ ላይ የእግዚአብሔር ምህረት በበዛ ጊዜ ናዝራዊነቱን የሚያስጥለው መንደር የተፈቀደለት መሰለው ምክንያቱም ቀድም ስናነብ የእግዚአብሔር መንፈስ በኃይል በሳምሶን ላይ ምን አለ ይላል መንፈሱ ሲመጣ እግዚአብሔር መገኘቱን ሳይወስድ ሲቀር የፈቀደለት መሰለው ሆኖም ግን ሳምሶን በጠላት ቁጥጥር ስር እየገባ ሄደ በጠላት መዳፍ ውስጥ እየወደቀ ሄደ ቁጥር 10 እስከ 20 ያለውን ክፍል ስንመለከት ሳምሶን እዛ ሄዶ ልጅቷን እንዳገባ ይናገራል ካገባ በኋላ በሙሽራ ወግ መሰረት ድግስ እንዳዘጋጀ ግብዣ እንዳዘጋጀ ይናገራል 30 አጃቢዎች እንደተሰጡት ይናገራል ሳምሶን ለተሰጡት አጃቢዎች ደግሞ እንቆቅልሽ እንዳቀረበ ይናገራል እንቆቅልሹን ከፈቱ ደግሞ የሆነ ነገር እንደሚያደርግላቸው ይናገራል ያንን ነገር ከሚስቱ ጋር ሆነው እነዛ ሰዎች ለሶስት ቀን ያክል እንቆቅልሹን አሰቡት ማግኘት አልቻሉም በአራተኛው ቀን ሚስቱ ጋር መጡና እንደዚህ አሏት ፍቹን ጠይቂና
ንገሪን፣ አለበለዚያ አንቺንም የአባትሽንም ቤት ምን እናደርጋለን አሉ? እናቃጥላለን አሉ። በዚህ ጊዜ ነዘነዘችው የሚል ቃል አለ። በሰባተኛው ቀን እንቆቅልሹን ነገራት። ሄዳ ለነሱ ነገረቻቸው። እነሱም መለሱ። እሱም ለነሱ የሚገባውን መልስ ከሰጠ በኋላ ቁጥር 19 ላይ እንደዚህ ይላል፣ ከዛም የእግዚአብሔር መንፈስ በሳምሶን ላይ በኃይል ወረደበት። ወደ አስቀሎናም ወርዶ ከሰዎቻቸው መካከል 30ውን ገደለ። ያላቸውንም ከገፈፈ በኋላ ልብሶቻቸውን አምጥቶ እንቆቅልሹን ለፈቱ ሰዎች ሰጣቸው። በቁጣ እንደነደደም ተነስቶ ወደ አባቱ ቤት ወጣ ይላል። ሳምሶን በዚህ ምክንያት ተናዶ ሚስቱን ትቶ ጫጉላ ቤት ትቷት ሄደ ይላል። ምዕራፍ 15 ላይ ስትመለከቱ ከ1 እስከ 17 ያለውን ፈጠን ብዬ አነባለሁ። ምክንያቱም መነሻችንን ናዝራዊ ነህ በሚል ሐሳብ ነው የተነሳ ነው። ስለዚህ ናዝራዊ ማድረግ የሌለባቸውን ነገር እያየን ነው። በዚህ ውስጥ ልተውላችሁ የሚገባው ቃሉን በደንብ ማንበብ ስላለብኝ አነባለሁ። ፈጠን ብዬ አነባለሁ። ምዕራፍ 15 ከቁጥር 1 ጀምሮ እስከ 17 እንደዚህ ይላል። ከጥቂት ጊዜ በኋላ በስንዴ መከር ወራት ሳምሶን አንድ የፍየል ጠቦት ይዞ ሚስቱን ለማየት ሄደ። እርሱም ሚስቴ ወዳለችበት ጫጉላ ቤት ልግባ አለ። አባቷ ግን እንዲገባ አልፈቀዱለትም። አባትየውም ፈጽሞ የጠላሃት መሆንን ስለተረዳው ለሚዜ ድሬለታለሁ፣ ታናሽቷ ከእርሷ ይልቅ ውብ አይደለችምን? እርሷን አግባት አለ። ሳምሶንም መልሶ ከእንግዲህ ፍልስጤማውያን ላይ በሚደርሰው ጉዳት ተጠያቂ አልሆንም አላቸው። ከዛም ወጥቶ በመሄድ 300 ቀበሮች ያዘ። የሁለቱን ጭራ አንድ ላይ ካሰረ በኋላ ችቦ ወስዶ ጥንድ ሆኖ ከተያዘው ጭራቸው ጋር አሰረው ይልና ከዛ በኋላ እንደዛ ካሰረ በኋላ ችቦውን ለኩሶ በፍልስጤማውያን ማሳ ላይ ምን አደረገው ይላል? ለቀቀው ይላል። በዛን ጊዜ እህል የሚሰበሰብበት ጊዜ ስለነበረ ከፍተኛ ምርት ነበረ። በወቅቱ ወይን ነበረ፣ ወይራ ነበረ፣ የተለያዩ እህሎች ነበሩ። ያንን ሁሉ ምን አደረገ ይላል? አቃጠለው ይላል። ከዛ በኋላ እነዛ የፍልስጤም ሰዎች መጡና ይሄንን ያደረገው ሳምሶን ነው፣ ሚስቱ ስለተቀማች እንዲህ አድርጓል። ይሄንን አድርጎ ወደ አንድ ዋሻ ሄዶ ተደበቀ። በዚህ ጊዜ ፍልስጤማውያን በቁጣ መጡ ይላል መጽሐፍ ቅዱስ። ከዛ መጥቶ አይሁዶች ለምን መጣችሁ ብለው ሲሉ ሳምሶን እንዲና እንዲህ አድርጎናል አሉ። ሄዱ አይሁዶች የሳምሶን ወገኖች የሆኑት ሄዱና ለምን እንዲህ አደረክ ብለው ጠየቁት። ነገራቸው። ከዛ ወስደን አሁን ለፍልስጤማውያን ልንሰጥ ነው አሉት። እሺ እናንተ አትግደሉኝ እንጂ ወስዳችሁ ለነሱ መስጠት ትችላላችሁ አለ። አሰሩትና በሁለት አዲስ ገመድ አሰሩትና ይላል መጽሐፍ። አሰሩትና ምን አደረጉት? ወስደው ሰጡት ይላል። በሰጡት ጊዜ ልክ ፍልስጤማውያን እሱን አይተው ወደርሱ መሮጥ ሲጀምሩ መጽሐፍ ሲናገር ምን ይላል? የእግዚአብሔር መንፈስ በኃይል በሳምሶን ላይ ምን አደረገበት ይላል? መጣበት ይላል። ከዛ የታሰረበትን አዲስ ገመድ ፈትል እሳት እንደበላው ፈትል ከላዩ ላይ ምን አደረገ ይላል? ጣለ ይላል። ከዛ በኋላ ያለውን ቃል ነው እኔ የምፈልገው። ቁጥር 16 ላይ እንደዚህ ሳምሶንም በአንድ የአህያ መንጋጋ ቁጥር 15 ላይ ከዛም በቅርቡ የሞተ የአንድ አህያ መንጋጋ አይቶ ከመሬት አነሳ። በዛም 1000 ሰው ምን አደረገ ይላል? ይሄ አዲሱ መደበኛ ትርጉም በቅርቡ ይላል። የድሮው ትርጉም አዲስ የአህያ መንጋጋ። ስለዚህ ሬሳው ምንድነው ማለት ነው? ትኩስ ነው ማለት ነው። ሳምሶን ሬሳ እንዲነካ ተፈቅዷል? ሁለት አያችሁ። ጠላት ቀስ እያለ ሳምሶን በር ትንሽ ቀዳዳ ሲከፍት ጠላት እንዴት ናዝራዊነቱን ወደሚያስጥል ሰፈር ሳምሶንን እየላከው እንዳለ አነሳ። በአህያው መንጋጋ ገሏል። ግን ምን ነካ? አትንካ የተባለውን ሬሳ ነካ። በእንደዚህ አይነት ሁኔታ ውስጥ ናዝራዊነትን ወደሚያስጥል ሰፈር እየሸፈተ ወይም እየሄደ ሁሉን ነገር እየተወ ያለው ሳምሶን ላይ የእግዚአብሔር መንፈስ ለምንድን ነው የሚመጣው? 2-3 ጊዜ አይተናል።
የእግዚአብሔር መንፈስ በኃይል መጣበት የሚል ቃል። እሱ ግን መንገድ እየሳተ እኮ ነው። እሱ እኮ እግዚአብሔር ካስቀመጠለት ነገር እየሄደ እኮ ነው፣ እየወጣ ነው። ግን የእግዚአብሔር መንፈስ በኃይል ሳምሶን ላይ ምን ያደርግ ነበር? ይመጣ ነበር። ለምንድን ነው የእግዚአብሔር መንፈስ የሚመጣው? አንደኛ በእርሱ ላይ ያለው የእግዚአብሔር ቅባት ነፃ ስጦታ እንደሆነ ያሳየናል። ሌላው የእግዚአብሔር ምህረት ከእርሱ ጋር እንዳለ፣ ምህረቱ አሁንም እንዳልተዘጋ ያሳየናል። ሳምሶን በዚያ አይነት ሁኔታ መንገዱን ቀጠለ። ምዕራፍ 16 ላይ ስትመለከቱ ከሰዓት ጋር ነው ምሮጠው። ምዕራፍ 16 ከቁጥር 1 እስከ 3 ስትመለከቱ ላንብበው። እንደዚህ ይላል። አንድ ቀን ሳምሶን ወደ ጋዛ ሄደ። እዛም አንዲት ዝሙት አዳሪ አየ። አብሯት ለማደርም ገባ። የጋዛ ሰዎች ሳምሶን እዚህ ነው የሚል ወሬ ደረሳቸው። ስለዚህም ሰዎቹ ቦታውን ከበው ሌሊቱን በሙሉ በከተማይቱ ቅጥር በር ላይ አድፍጠው ጠበቁት። በማለዳ እንገድለዋለን በማለትም ሌሊቱን በሙሉ አድፍጠው አደሩ። ነገር ግን ሳምሶን እዛ የተኛው እስከ እኩለ ሌሊት ብቻ ነበር። ተነስቶም የከተማይቱን ቅጥር በር ከሁለት መቃኖቹ ጋር በመወርወሪያውና በማያያዣው ጭምር በሙሉ ነቅሎ በትከሻው ላይ ካደረገ በኋላ በኬብሮን ፊት ለፊት እስካለው ኮረብታ ጫፍ ድረስ ተሸክሞት ምን አደረገ ይላል? ወጣ። ይሄንን ሁሉ ሲያደርግ የእግዚአብሔር መንፈስ በሳምሶን ላይ ምን ያደርግ ነበር? ሳምሶን አሁን የት ገባ? ጋለሞታ ቤት ገባ። የድሮው ትርጉም እንደዛ ነው የሚለው። አያችሁ፣ ናዝራዊነቱን ለሚቀማ ነገር ትንሽ ቀዳዳ ከፈተ። ቀዳዳው ምን እየሆነ መጣ? በር እየሰፋ በር እየሆነ መጣ። ሳምሶን የእግዚአብሔርን ድምጽ ረስቶ መንፈሱን ረስቶ የተጠራበትን የተፈለገበትን ዓላማ ረስቶ ምን አለበት እያለ ናዝራዊነቱን ወደሚቀማ ሰፈር ምን ማድረግ ጀመረ? እየጠለቀ መግባት ጀመረ። ምን አለበት ለምትሉ ሞት አለበት። ከእግዚአብሔር ሐሳብ ወጥቶ መሄድ፣ ከእግዚአብሔር ሐሳብ ወጥቶ እግዚአብሔር የማይፈልገው ቦታ መሄድ ሞት አለበት። ሳምሶን ምን አለበት እያለ ናዝራዊነቱን ለሚቀማ ተልኮውን ለሚቀማ ነገር በር እየከፈተ ሄደ። እህታችን አዘብ ሲዘምር እንደዚህ ብላለች፣ አነበዋለሁ። እያሳሳቀ ይወስዳል ውሃ ወደ ሙት በሀገር ወደ በረሃ፣ እዳር ዳር ማለት በኃጢአት ሰፈር ወድቆ ለማንባት ለመሰባበር። ሽሽ እንጂ ማን ነው ያለ ተጠጋ፣ በጠላት ቀስት እንዳትወጋ። ኃጢአት አይምርም አንተን አግኝቶ፣ የሚሻለው ግን ማምለጥ ነው ሸሽቶ። ይቅርብህ እንዲያው በዋል ፈሰስ፣ ይቅርብህ በህይወት ላይ አመጽ፣ ይቅርብህ እንዲያው ወጣ ገባ። እድሜህን አታድርገው የምባ፣ የሚያስጎመጀው ሁሉ አይበላ። ሞትን ደብቆ ይዟል ከኋላ። አትንካ ካለ ቅዱስ አምላክ፣ ስለሚያውቅ ነው አስተውል ባክህ ይላል መዝሙሩ። ይቅርብህ። ናዝራዊነትን ለሚቀማ ነገር በር መክፈት ይቅር። የዳንበትን እውነት ለሚቀማን ነገር በር መክፈት ይቅር። ፈቀቅ ብትል አንዲት እርምጃ መመለስን ማምለጥህን እንጃ። የተከፈተው ያውረው መንጋጋ ውጡ አስቀርሃል አትዘናጋ። መለስ እስኪ አንደ መለስ አስብ በርጋታ። አይሻልም ወይ መኖር በጌታ? አይሻልም? አይሻልም ወይ ህይወት እየተቀሙ ዘላለምን እየተቀሙ ጠላት መንደር ከሚደላን ከጌታ ጋር ሆነን ብንራብ ይሻላል። ከጌታ ጋር ሆነን ብንገፋ ይሻላል። ከጌታ ጋር ሆነን ብንቸገር ይሻላል። ሳምሶን ጠላት አደነዘዘው። ከቁጥር 4 እስከ 21 ስትመለከቱ
ቅድም ጋለሞታ ቤት ገባ ይላል። አሁን ደግሞ ቁጥር 4 ከጥቂት ጊዜ በኋላ ሳምሶን በሶሮክ ሸለቆ የምትኖር ደሊላ የምትባል አንዲት ሴት ምን አደረገ ይላል? ወደደ። አየ አንድ ጊዜ ልቡን መጣል ጀምሯል። በቃ በሄደበት ሁሉ ማስረከብ ነው የሳምሶን ስራ። በሄደበት ሁሉ ባገኘበት ሁሉ ማስረከብ ሆነ። ደሊላን ወደደ። ደሊላ ማለት የስሙ ትርጉም ምንድነው መሰላችሁ? አድካሚ ማለት ነው። ሄደና ደሊላን ምን አደረገ? ወደ አድካሚ ህይወትን ለምታደክም፣ ዘመንን ለምታደክም፣ ሩጫን ለምታደክም፣ ነገርን ለምታደክም ሳምሶን ሄደና ማንነቱን ሰጠ። የፍልስጤማውያን ገዢዎች ወደ እርሷ ሄደው እርሱን አስረን በቁጥጥራችን ስር በመዋል ልናሸንፈው እንዴት እንደምንችልና የብርታቱ ታላቅነት ምስጢር ምን እንደሆነ እንዲያሳይሽ እስቲ አባቢው። አሁን እጅስ ውስጥ ገብቷል። አሁን ልቡን ሰጥቶሻል። ከዚህ በኋላ ካንቺ እንደማይሄድ እና ደሊላ ባይዘወይ ከፍልስጤማውያን ገዢዎች ጋር ኮንታክት አላት። በጣም አደገኛ ኮንታክት አላት። ስለዚህ እንደዚያ አባቢው አሁን ልቡን ሰጥቶሻል። አሁን ወዴትም እንደማይሄድ እናውቃለን። ስለዚህ እስቲ አባቢው ኃይሉ የቱ ጋር እንደሆነ እሱን ይዘን እንዴት እንደምናደክም ጠይቂው አለ። ከዛ ይሄንን ካደረግሽ አለ ለዚህ የሚሆን ድርጎን ሰጥሻለን። 1100 ሰቅል 5 ናቸው። 5ታችንም 1100 እንሰጥሻለን። ይሄንን ከኛ ጋር ተባብረሽ ካደረግሽ አሏት። ደሊላ ያው አድካሚ አይደለች። ሳምሶንን በተለያየ መንገድ አድክመዋለች። ከዛ ሳምሶንን አሁን እንደ ድሮው በድብቅ መጠየቅ አያስፈልግም። ቀጥታ ነው፣ ፊት ለፊት መጠየቅ ነው። ለምን ሲባል ሳምሶን ምን ሆኗል? አሁን ደክሟል። ተቀባበሉት። ሳምሶንን በየፌርማታው ያሉ አሁን ደክሟል። ደክሞ ነው ደሊላ ጋር የደረሰው። ማምለጥ የማይችልበት ሁኔታ ውስጥ ሆኖ ነው የደረሰው። እንዲህ ይላል ቁጥር 6 ላይ ስለዚህም ደሊላ ሳምሶንን የብርታትህን ታላቅነት ምስጢርና ታስረ በቁጥጥር ስር የምትውለው እንዴት እንደሆነ እባክህ ንገረኝ። እንዲህ ተብሎ ይጠየቃል። ታስረ በቁጥጥር ስር የምትውልበት እንደገና የምትደክመው በምንድነው? ቀጥታ ጠየቀች። ይሄ ምንን ያሳያል? ሳምሶን ምን ሆኗል? ደክሟል። በቃ የለም ሳምሶን። እግዚአብሔር ከዚህ ይጠብቀን። አሜን፣ ይጠብቀን። ሳምሶንን ማንም ባልደረቁ 7 እርጥብ ጠፍሮች ቢያስረኝ እንደማንኛውም ሰው ደካማ ሆናለሁ አላት። ከዛም ፍልስጤማውያን ገዢዎች ያልደረቁ 7 እርጥብ ጠፍሮች አመጡለት። እርሷም አሰረችው። ሰዎች በጓዳ ውስጥ ተደብቀው ነበር። እርሷም ሳምሶን ፍልስጤማውያን መጡብህ አለችው። ሳምሶንም ግን ፈትል እሳት ሲነካው እንደሚበጣጥስ ጠፍሮቹን በቀላሉ በጣጠሳቸው። ስለዚህ የብርታቱ ምስጢር ምን እንደሆነ ሊታወቅ አልቻለም። እሺ በአንደኛው አስመለጠው። በሁለተኛው እንደው የሆነ ነገር በርቶለት እንኳን ጥሎ አይሄድም። አሁንም ሁለተኛው ላይ ተመልከቱ። ደሊላም ሳምሶንን አሞኝተኸኛል፣ ዋሽተኸኛል፣ እባክህ አሁንም አንተን እንዴት ማሰር እንደሚቻል ንገረኝ አለችው። እርሱም ስራ ላይ ባልዋሉ አዳዲስ ገመዶች ቢያስሩኝ እንደማንኛውም ሰው ደካማ ሆናለሁ አላት። ደሊላም አዳዲስ ገመዶች ወስዳ አሰረችው። ሰዎች በጓዳ ውስጥ ተደብቀው ነበር። እርሷም ሳምሶን ፍልስጤማውያን መጡብህ አለችው። እርሱ ግን ክንዱ የታሰረባቸውን ገመዶች እንደ ፈትል ክር በጣጠሳቸው። ደግሞም ደሊላ ሳምሶንን እስካሁን አሞኝተኸኛል፣ ዋሽተኸኛል፣ እባክህን አንተን ማሰር የሚቻለው እንዴት እንደሆነ ንገረኝ አለችው ይላል። ሶስተኛ ቀስ እያለ ወደ ዋናው ጋር መጣ። ቅድም ሰሩኝ አለ፣ እግሬን አለ፣ እጄን አለ። አሁን ደግሞ ወደ ላይ መጣ። እንደዚህ እርሱም የራስ ጸጉረን 7 ቆንዳላዎች ከድር ጋር ጎንጉነሽ በችካል ብትቸኪው እንደማንኛውም ሰው ደካማ እሆናለሁ አላት። ደሊላም መተኛቱን አይታ
7ቱን ቆንዳላዎች ከድር ጋር ጎነጎነችው፣ ከችካል ጋር ቸከለችው። እንደገናም ሳምሶን ፍልስጤማውያን መጡብህ አለችው። ሳምሶን ከእንቅልፉ ነቃ፣ ችካሉን ከነድሩ ከነቆንዳላው ምን አደረገው ይላል? ነቀለው። አራተኛ ላይ ያለችውን ተመልከቱ። ከዛም ሳታምነኝ እንዴት እወድሻለሁ ትለኛለህ? አሁን በቋንቋ መጣችበት። ስታታልለኝ ኃይልህንም ታላቅነት ምስጢር ስትደብቀኝ ይህ 3ኛ ጊዜ ነው አለችው። በህይወት መኖሩን እስኪ ጠላ ድረስ እለት እለት በመጨቅጨቅ አሰለቸችው ይላል። በህይወት መኖርን እስኪ ጠላ ድረስ እለት እለት በመጨቅጨቅ ምን አደረገችው? አሰለቸችው። ቁጥር 17 ላይ እንደዚህ ይላል፣ ስለዚህ ሁሉንም ነገር ነገራት። እንዲህም አለ፣ ከተወለድኩ ጀምሮ ናዝራዊ በመሆን ለእግዚአብሔር የተለየው ስለሆኑ ራሴን ምላጭ ነክቶት አያውቅም። የራሴ ጠጉር ቢላጭ ግን ኃይሌ ተለይቶኝ እንደማንኛውም ሰው ደካማ ሆናለሁ አላት። ቁጥር 18 እንደዚህ ይላል፣ ደሊላ ሁሉንም ነገር እንደነገራት በተረዳች ጊዜ እንደ መጀመሪያው እንዳልዋሻት እውነት እንደነገራት ሁሉንም ነገር ግልጥልጥ አድርጎ እንዳወራት በተረዳች ጊዜ ለፍልስጤማውያን ገዢዎች ሁሉንም ነገር ነግሮኛልና ተመልሳችሁ ኑ አለቻቸው ይላል። ከዛ ደሊላ በጭኗ ላይ አስተኛችና የሚላጩ ሰዎችን ምን አደረገች? አዘጋጀች፣ ላጩት። ከዛ አሰረችውና እንደዚህ አለች፣ ፍልስጤማውያን መጡብህ አለችው። ከእንቅልፉ ተነሳና እንደ ቀድሞ ሆናለሁ ሲል አቤት ምን ይላል ቃሉ? አልቻለም። መሆን እንደ ቀድሞ አልቻለም። ጊዜ ተሰጥቶት ኃይሉ በሱ ላይ የመጣ ሲያስመልጠው፣ ከተያዘበት ሲያስመልጠው እግዚአብሔር በርታ ያለው መሰለው ሳምሶን። ግን ለአንዴና ለመጨረሻ ጊዜ ላይነሳ ሳምሶን ተሸነፈ። ጠላት በሳምሶን ላይ ያለው ዓላማ የእግዚአብሔርን ኃይል እሱን ለማስጣል ሲጀምር ጠላት በሳምሶን ላይ ያለው ዓላማ ማር ማብላት አይደለም። ዓላማው ምንድነው? ናዝራዊነትን ማስጣል ነው። ሳምሶንን ሙሉ በሙሉ ሲቆጣጠሩት ወይም ስትቆጣጠረው ጠላት ስላደከመው፣ ልክ እንደ ስሟ አድካሚ አይደለችም። ጠላት ስላደከመው እርሱ የተፈለገበትን ምክንያት ነገሩት። ሳምሶን ዋናው ሲወሰድ ምን አላደረገም? አላወቀም። ቅድም እንዳልኳችሁ ከእንቅልፉ ነቅቶ እንደወትሮው ሊሆን ሲል የለም ኃይል። ናዝራውያን ነን። ሳምሶን ዋናው ሲወሰድ ቀጥሎ ያለውን ክፍል ስትመለከቱ የሰውነቱን መብራት ምን አደረገ ይላል? አይኑን ምን አደረገ? አጣ። ሳምሶን ናዝራዊነቱ ሲወሰድ በጠላት ቁጥጥር ስር ገባ። ሳምሶን ናዝራዊነቱ ሲወሰድ የማይመጥነው ቦታ መዋል ጀመረ። ለሳምሶን ወፍጮ ይገባዋል እንዴ? አይገባውም። ወፍጮ ላይ መዋል ጀመረ፣ መፍጨት ጀመረ። ሳምሶን ናዝራዊነቱ ሲወሰድ ጠላት እንደፈለገ የሚያደርገው ተራ ሰው ሆነ። 16:31 ላይ እንደዚህ ይላል፣ ወንድሞቹና መላው የአባቱ ቤተሰብ ሬሳውን ለማምጣት ወደዚያ ወረዱ። አምጥቶም የአባቱ የማኑሄ መቃብር ባለበት በጾርያና በኤሽታኦል መካከል ምን አደረጉት ይላል? ቀበሩት። ጠላት ሳምሶንን በተነቃቃበት መንደር
ይነቃቃ የነበረው ቅድም ምን ብለናል? በዳንና በበሽታው ሸለቆ በዳን ሰፈር መንፈስ ያነቃቃው ጀመር አይደል ያልነው አይደለ? አሁን ሳምሶንን ምን አደረገው? በተነቃቃበት ሰፈር ጠላት ምን አደረገው? ቀበረው። ሳምሶን ይሄ ሁሉ የደረሰበት እስከ ሞት ድረስ ያደረሰው ነገር ምንድነው ስትሉ ጥቂት የከፈታት ቀዳዳ ህይወቱን ቀማችው። ዛሬ ምን አለበት ይያለን የምንከፍታት ጥቂት ቀዳዳ ህይወታችንን ሳትቀማን መድፈን እንድንችል እግዚአብሔር ያንቃን። አሜን። ገላትያ ምዕራፍ 4 ቁጥር 17 ላይ እንደዚህ ይላል፣ በብርቱ ይፈልጓችኋል ለመልካም አይደለም ይላል። ነገር ግን በብርቱ ትፈልጓቸው ዘንድ በውጪ ምን ያደርጓችሁ ነው? ሊያስቀሯችሁ ነው። በብርቱ ይፈልጓችኋል። አንዳንዴ በብርቱ ስንፈለግ ቆመን ልንጠራጠር፣ ቆመን በደንብ መንገዱን ልናጠራ ይገባል። ለመልካም አይደለም ማለት። ዛሬ አንድ ነገር ብዬ ላብቃ። ከማይመጥነን ሰፈር፣ ከማይመጥነን የህይወት ዘይቤ፣ ክርስቶስን ከማያሳይ አኗኗር የምንወጣበት ቀን ይሁንልን። አሜን ይሁንልን። ከማይመጥነን ሰፈር፣ እኛ ጋር ካለው ህይወት፣ ከክርስቶስ ከተካፈልነው ህይወት ከማይመጥነን ሰፈር የምንወጣበት ቀን ይሁንልን። ምዕራፍ 16 ቁጥር 22 ላይ እንደዚህ ይላል፣ ነገር ግን ከተላጨ በኋላ ጠጉሩ እንደገና ማደግ ጀመረ ይላል። እግዚአብሔር የእንደገና አምላክ ነው። አሜን። በእግዚአብሔር ፊት ጸለየ ሳምሶን፣ አስበኝ፣ አንድ ጊዜ ብቻ አስበኝ አለ። እግዚአብሔርም በዛ ሁኔታ ውስጥ ሳምሶን ምን አደረገው? አሰበው። ከዛ ምሰሶውን ያዘና ምን አደረገ ይላል? ገደል። በህይወት ካለው ይልቅ በሞቱ የገደላቸው በለጡ ይላል። ዛሬም እድል አለ። እግዚአብሔር ያስባል። ለሚመለሱ እግዚአብሔር መንገድ አለው። አንድ ጊዜ አስበኝ አለ። ይሄንን ማለት በጀመረ ጊዜ የሳምሶን ጸጉር ምን ማድረግ ጀመረ ይላል? ያድግ ጀመረ። እኔና እናንተ በኢየሱስ በተደረገልን ስራ የህይወት ዘመን ናዝራውያን ነን። ስለዚህ እንደፈለገ እንድንኖር አልተጠራንም። የምንኖርበት የህይወት ስርዓት ተሰጥቶናል። እሱም የእግዚአብሔር ቃል ይባላል። እንጸልይ። ናዝራውያን ነን። ቃሉን ያሰብን አብረን እንጸልያለን። ጥቂት ደቂቃ እስቲ ናዝራውያን ነን። ስርዓት ያለው ለብዙዎች የሚተርፍ ህይወት ተሰጥቶናል። እግዚአብሔር በዚህ ህይወት ጨክነን መኖር እንድንችል እንደ ሳምሶን ምህረት ሲደረግልን እግዚአብሔር የፈቀደልን መስሎን የማይሆን መንደር እንዳንቆይ የተሰጠንን ህይወት እግዚአብሔር የሰጠንን ህይወት እንደያዝን መቀጠል እንድንችል እግዚአብሔር ሆይ ያንተ ምህረት ለሳምሶን በዛለት፣ ጸጉሩ ያድግ ጀመረ፣ ያለ ስፍራው ተኝቶ አስላጨው፣
በምሕረት ተደግፎ የላጩትን ተበቀላቸው።